የድረሱልኝ ጥሪ 200 የሚሆኑ ኢትዮጵያውያን እንግዲህ ነብሳቸው ወደ ግድያ እየሄደች ነው። እሱ ምንድነው? የትግራይ ወጣቶች ጉዳይ ቢሮ በሳውዲ አረቢያ ውስጥ በጀሚላ የሞቱት ፍርድ ተላላፊዎች ያላቸው ከ200 በላይ ኢትዮጵያዊ በህይወት ውጭ ጉዳይ ሚኒስተር እንዲደረግ በደብዳቤ ጠይቆ ቢሮው መንግስትን ኤምባሲ በተለይም አካባቢ ከሚስ ምሽት በሚባለው እስር ቤት ውስጥ ከትግራይ ከኦሮሞ እና ከአማራ የሆኑ ከ200 በላይ መለስተኛ በጅምላ የሞት ቅጣታቸውን እየተጠባበቁ እንደሆነ መረጃው ደርሶናል ብለዋል። ስራ ፈልገው የተሰደዱ የህግ ጥበቃ አገልግሎት በባለጌት ሁኔታ የተሳትፎ እኔ ግን ማለት ነው ውዶቼ ማሮቼ ፍቅሮቼ እንግዲህ እነዚህ ከ200 በላይ ኢትዮጵያውያን በሳውዲ አረቢያ ላይ እንግዲህ የሞት ፍርዳቸውን እየጠበቁ ያሉ እህት ወንድሞቻችን ናቸው። እሱ ምንድነው እንግዲህ እውነት ለመናገር እኔ ሳውዲ አረቢያ ላይ ለምን እንደምትሄዱ አላቅም። አንዳንዴ ሐቂቃ ማለት ነው ወላሂ እንደዚህ ከወል ለምን ባትሄዱ ባፍንጫችሁ አይወጣም ቀረት አይልም። ምክንያቱም ሂዳችሁ ለምንድነው ራሳችሁን ህይወታችሁን እንትን የምትሉ አደጋ ላይ የምትጥሉ ማለት ነው። እንግዲህ እነዚህ ወንድሞቻችን የሞት ፍርድ የተፈረደባቸው በምንድነው? እነዚህ ወንድሞቻችን እንግዲህ የተፈረደባቸው ጫት ይዘው ከኢትዮጵያ ወደ እንትን ሲገቡ ነው፣ ወደ ሳውዲ አረቢያ ሲገቡ ነው ማለት ነው። ለማና ባቱ ብላችሁ ነው በዚህ ደረጃ ህይወታችሁን የምትቀጥፉት ማለት ነው። ገባችሁ? ኤውላችሁ ልንገራችሁ። ካልሆነ ስራ ከሌላችሁ ኢቲዩ ከፍታችሁ ለምንድነው የማትሰሩት? ለምንድነው ሳውዲ አረቢያ ላይ የምትሄዱ? አንዳንዴ እኔ ወላሂ በጣም ነው የምታናድዱኝ። እንግዲህ ከኢትዮጵያዊ ማለት ነው ከ200 በላይ ወንድሞቻችን ሊታረዱ ቀናቸውን እየጠበቁ ነው። ከአማራ ከኦሮሞ ከትግራይ ተብሎ ነው እንግዲህ የኢትዮጵያ ኤምባሲ የዘገበው። እውነት ለመናገር የኢትዮጵያ ኤምባሲም በጣም ታሳፍራለ። ምክንያቱም ከኢትዮጵያ ነው እንጂ ብሔር እየጠራህ እንደዚህ ማውራት ራሱ ወላሂ ሞት ነው ሞት። እና ለማንኛውም እነዚህ ወንድሞቻችን ፕሊስ የሆነ በቃ እንዲወጡ ወይም የሆነ ነገር እንዲደረግላችሁ ፍትህ እያላችሁ ጠይቁላቸው። እንደዚሁም ደግሞ አስባችሁታል ዛሬ ሞት ነገ ሞት እያላችሁ ሰቀቀኑ ራሱ በጣም ከባድ ነው ማለት ነው። እና አብዛኛውን ጫት ይዘው የሚገቡ ደግሞ የደሃ ልጆች ናቸው። ገባችሁ? የደሃ ልጆች ናቸው ጫት ይዘው ወደ ሳውዲ አረቢያ ውስጥ የሚገቡ። ብር የሚከፍሉት ስለሌለ እንደ አማራጭ ያንን ይዞ ይሄዳሉ። ከገቡ አህለን ወሳህለን፣ ከተያዙ ደግሞ እንደዚህ ይሄው የሞት ቅጣት ይጠባበቃሉ። አፈር በበላው ደግሞ ገና ልጆች ናቸው እውነት ለመናገር አስባችሁታል። እና አሁን ፍትህ ለወገኖቻችን እያላችሁ ድምጹ ነው። ገባችሁ? ምክንያቱም እነዚህ ልጆች የደሃ ልጆች ባይሆኑ እዛ ላይ ሂደው ህይወታቸውን አይገብሩም ነበር ማለት ነው። አንዳንዴ ድህነት ግን ወላሂ ድህነት በጣም ከባድ ነው ያጀማ። ገባችሁ? ምክንያቱም በገዛ ወገኖቻችሁ ነው እንግዲህ ጫት ታሽጎ ይሰጣችኋል፣ ትገባላችሁ። ከዛ በኋላ ከተያዛችሁ ይሄው እንደዚህ የሞት ፍርድ ይፈረድባቸዋል ማለት ነው። እና ሐቂቃ በጣም ያሳዝናል። እንግዲህ ከዚህ ላይ ደብዳቤው ተጽፏል። ደብዳቤውም ለማንበብ ትንሽ ስለከበደኝ ነው። እህቶቼ ወንድሞቼ ስደትን ምርጫ አታድርጉ በእናታችሁ። ስራ ካጣችሁ ሶሻል ሚዲያ ላይ ልክ እንደ ቡታጅራ ልጆች እየሰራችሁ ኑሩ ያጀማ። መሄድን መሰደድን እንትን አትበሉ በእናታችሁ። እና እንግዲህ እነዚህ ወንድሞቻችን እንግዲህ ነገ ወዲያ እንግዲህ ሊገደሉ ይችላሉ። አላህ ከወደፊቱ አላህ ይዘንላቸው በረህመት እጁ ይዳስሳቸው። እንግዲህ ድህነት ነው ለዚህ ሁሉ ደረጃ ያበቃን። እህት ወንድሞቼ መሄድን መሰደድን መፍትሄ አታድርጉት። ሌላ አማራጭ ተጠቀሙ በእናታችሁ። እየሄዳችሁ ለነዚህ እንትኑ አረመኔዎች አትሰጡ። በተለይ እኔ ማለት አላቅም
ሳውዲ አረቢያ ላይ ሂዳችሁ በዚህ ደረጃ ህይወታችሁን ለምን እንደምትገብሩ ራሱ አንዳንዴ ግራ ይገባኛል። እና እንግዲህ እነዚህ ወንድሞቻችን እንግዲህ የሞት ፍርድ ተፈርዶባቸዋል። በጣም ከባድ ነው ሐቂቃ። እና ወደ ሳውዲ አረቢያ ላይ እቅድ ያላችሁ ለመሄድ ካላችሁ ፕሊስ ጫት እየያዛችሁ አትሂዱ። እሰቡ እንግዲህ 200 ወጣት ማለት ባንድ ሌሊት ነው እንግዲህ እነዚህ እንትን የሚሞቱት ማለት ነው። እና ለማን ብላችሁ ነው ራሳችሁን የምታጠፉ? ለማን ብላችሁ? እናቴን ድህነታችሁን ይዛችሁ ለምን ከሀገራችሁ ላይ ቆሎ በልታችሁ አትተኙ? ለማን ብላችሁ ነው? እና እነዚህ ወንድሞቻችን ህይወታቸውን የሚያጡ በስግብግብ ደላላይ ነው። ስግብግብ ደላላይ ጫት ይዛችሁ ግቡ ብሎ ይሰጣቸዋል። ከዛ በኋላ የነሱ ህይወት የፈለገ ነገር ቢሆን እሱ ማብሄሙ ገባችሁ? እና ደላላዮች የራሳቸውን ጥቅም ካገኙ ለሰው ልጅ ምን ያክል እንደማይጨነቁ በዚህ ላይ ለይታችሁ ማወቅ ትችላላችሁ። እና ለነዚህ ወንድሞቻችን ፍትህ ጠይቁላቸው ፕሊስ። ይህን ቪዲዮ ሼር አድርጉት፣ ላይክ አድርጉት። ለምን ለብዙ ሰው ደርሶ ለብዙ እህቶቻችን ደርሶ እንትን እንዲል እንፈልጋለን። እነዚህ ወገኖቻችን እንዲወጡ እንፈልጋለን ማለት ነው። ገባችሁ? ምክንያቱም አስባችሁታል። ዛሬ እኔ አላቅም ወላሂ በጣም ነው ያሳዘኑኝ። በጣም ማለት ነው። አንዳንዴ የሆነ አለ አይደለ ከባድ ነው። በቃ የደሃ ልጅ ስትሆኑ ይሄ በጣም ስሜቱ ከባድ ነው። እና እህት ወንድሞቻችን ይህን ነገር ሁላችንም መቃወም አለብን። እነዚህ ልጆች እንግዲህ ሞታቸውን እየተጠባበቁ ነው ያለው። ሐቂቃ በጣም ከባድ ነው። ልትሞቱ ነው ተብላችሁ ተነግሯችሁ ዛሬ ልሞት ነገ ልሞት እያላችሁ ጭንቀቱ ብቻ ራሱ ይገላችኋል ማለት ነው። እና እነዚህ እህቶቻችን ሐቂቃ በጣም ከባድ ነው ውዶቼ ማለት ነው። እና ይህን ነገር በደንብ ተቃውሞ ማድረግ አለባችሁ። ወገኖቻችን እንዳይገደሉ ሁላችንም የውዴታ ግዴታ አለብን። ለምን ካላችሁ እነዚህ ወገኖቻችን ማለት ወጣቶች ናቸው፣ ገና ልጆች ናቸው። ከባድ ነው። ገባችሁ? እና ድምጽ ሯቻችን እያላችሁ ጩሁ። ለምን ካላችሁ ቢያንስ እኛ ፍትህ ጠይቀንላቸው እነዚህ ልጆች መውጣት ከቻሉ ውዶቼ፣ ማሮቼ፣ ፍቅሮቼ ፍትህ እያላችሁ ጠይቁ። ለምን ካላችሁ በጣም ነገሩ ከባድ ነው ያጀማ ማለት ነው። ለምን ዛሬ እንትን ይሉኛል ነገ እንትን ይሉኛል እያላችሁ ስሜቱ በጣም ከባድ ነው። ስለዚህ ፕሊስ እንትን በሉ ድምጽ ሆናቸው። ምክንያቱም ዛሬ እንሞት ነገ እንሞት እያሉ እነዚህ ወንድሞቻችን ራሳቸውን እየተጠባበቁ ነው ያለው። እና ድምጽ ሆናቸው። ለምን ካላችሁ በጣም ከባድ ነው ሐቂቃ ማለት ነው። ለምን የደሃ ልጅ ሆናችሁ ጫት ወስዳችሁ ነው በጣም ህይወታቸውን አደጋ እያረጉ ያለ ማለት ነው። እና እነዚህን ወንድሞቻችን ፕሊስ 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 ድምጽ ሆናቸው ውዶቼ፣ ማሮቼ፣ ፍቅሮቼ፣ እህቶቼ። ምክንያቱም አንድ ሰው ወዶ የደሃ ልጅ ስትሆኑ ስሜቱ ይገባቸዋል ብዬ አስባለሁ። እነዚህ ልጆች ደግሞ እነዚህ ወንድሞቻችን የደሃ ልጅ ስለሆኑ ነው እንግዲህ ጫት ይዘው ሂደው በራሳቸው ህይወት ላይ ሞትን ፍርድ የፈረዱት። ስለዚህ ሁላችንም ድምጽ ሆናቸው። እንግዲህ አስባችሁታል። ወጣቶች ናቸው፣ ገና ልጆች ናቸው። ከ20 ቤት ያላነሱ ናቸው፣ ከ20 ቤት ያልበለጡ ናቸው። ቢያንስ እስከ 25 ዓመት ቢሆኑ ነው ልጆቹ ማለት ነው። ግን ሞታቸውን እየተጠባበቁ ቁጭ ብለው እስር ቤት ላይ ቦታው ደግሞ የት ነው ካላቸው ሀሚስ ምሽት ከሚባለው ቦታ ማለት ነው። ሀሚስ ምሽት ከሚባለው ቦታ። ስለዚህ ለነዚህ ወንድሞቻችን ድምጽ መሆን አለባቸው። እህቶቼ፣ ወንድሞቼ በቃ ስደተኛ የሆናችሁ በሙሉ ለነዚህ ወንድሞቻችን ድምጽ ሁኑ። እንግዲህ የሚወጡበት ነገር ካለ ሁላችንም እንደ ሐሳብ ድምጽ ሆነናቸው ወደ አገራቸው ገብተው በአገራቸው ድምጽ ማለት በሀገራቸው ቢፈረድባቸው ብዬ አስባለሁ። ለምክንያቱም በጣም ከባድ ነው። ገባችሁ? ድህነት ነው እንጂ ከዛ ውስጥ ያገባቸው ደሃ ባይሆኑ ኑረው ከዛ ውስጥ አይገቡም ነበር። እና አንዳንዴ ድህነት ያ አላህ ከምሬ ነው የምነግራችሁ በጣም ከባድ ነው። አስባችሁታል? ደግሞ ከባድ ያደረገው ደግሞ ምን እንደሆነ ታውቃላችሁ? ዛሬ ሞት ነገ ሞት እያላችሁ ቁጭ ብላችሁ ከዛ እስር ቤት ሞታችሁን እየተጠባበቃችሁ እንትን ማለት በጣም ከባድ ነው። እና እህቶቼ፣ ወንድሞቼ በቃ አላቅም ለነዚህ እህት ወንድሞቻችን ድምጽ መሆን የውዴታ ግዴታ አለባችሁ። በተለይ ስደተኛ የሆናችሁ በሙሉ ይመለከታችኋል። እና ለነዚህ ወንድሞቻችን ፍትህ ለወንድሞቻችን ከ200 በላይ ለሚሉ ያላችሁ ድምጽ ሁኑ። ምክንያቱም በጣም ነገሩ ከባድ ነው እህቶቼ። እናንተንም በያላችሁበት አላህ ይጠብቃችሁ። በዚሁ አጋጣሚ አሁንም ቢሆን ለመምጣት የምታስቡ ሰዎች በሳውዲ አረቢያ የሚባለው አገር እኔ እንደኔ የምትሰሙ ከሆነ
ይቅርባችሁ ነው የምላችሁ። ገባችሁ? እነዚህ ልጆች እንግዲህ ትናንትና በሐሳብ ነበራቸው፣ አላማ ነበራቸው። አላማቸውን አስተካክለው ሐሳባቸውን አስተካክለው ነበር እንመጣለን ብለው የተሰደዱት። ችግረኛ ሲሆኑ ደግሞ በቃ ጫት ያዙ። በዚህ ጫት ምክንያት ነው እንግዲህ እንትን ያልሆነ ነገር ተብሎ ህይወታቸውን ሊያጡ የተነሱ ማለት ነው። እና ከባድ ነው ሐቂቃ ወላሂ። ደሞ አትሂዱ ተብለውም ሲነገሩ አይሰሙም። እኔ ብዙዎቹ እንደዚህ አትሂዱ ለምን ትሄዳላችሁ ወደ ሳውዲ ምናምን ብላ ስላቸው ምንድነው አንቺ እንደዛ የምትይ ምናምን ይላሉ። ገባችሁ? እኔም የምፈራው ነገር ይሄን ነው። ይሄው ሂዳችሁ ህይወታችሁ ላልሆነ ነገር በቃ ማለት ግብ የሌለው ሞት ታውቃላችሁ። ወይ ለነፍሳችሁ አልሆናችሁ፣ ወይ ለዱንያችሁ አልሆናችሁ፣ ወይ ለአኺራችሁ አልሆናችሁ። አስባችሁታል? በጣም ከባድ ነው። ስለዚህ እህት ወንድሞቼ ወደዛ አትሂዱም ስንላችሁ እኮ ደግሞ አትሰሙም። እኔ ወላሂ የሆነ ነገር ስትሆኑ በጣም ያመኛል። እና ፍትህ ለነዚህ ወንድሞቻችን የሆነ ነገር የሚደረገው ነገር ካለ ተደርጎ ኢትዮጵያ ላይ ገብተው በኢትዮጵያ መንግስት እንትን ቢሉ ደስ ይለኛል። እንደኔ ነው የምላችሁ። ምክንያቱም እነዚህ ልጆች ጫት አስገቡ እንጂ ምንም ያረጉት ወንጀል የለምና ድምጽ ሆኗቸው እህት ወንድሞቻችን በተለይ ስደተኛ የሆናችሁ በሙሉ እነዚህን ወንድሞቻችን ፍትህ እያላችሁ ጠይቁ። እንዲያው ከባድ ነው። እኛ ኢትዮጵያዊ በየሄድንበት ችግር፣ መከራ፣ ስቃይ አይጣችሁ የተባለ ህዝቦች እኛ ኢትዮጵያዊ ነን። ገባችሁ? እና ፍትህ ለነዚህ ወንድሞቻችን እያላችሁ ሶሻል ሚዲያውን አጥለቅልቁት። ይሄን ቪዲዮ ሼር አድርጉት።